ጎንደር ይለ ስታርት ፍሮም ዘ ቢግኒንግ የኔ መነሻ ጎንደር ይባላል። ጃናሞራ እንግዲህ ተናግሬው አላውቅም እዚህ በሚዲያ ላይ እና የት ነው ፋዘር ግን እንዴት ነው የሆነ በቃ አንድ ጊዜ ቅውጥ አደረጉትና የሐረሪ ክልል መሪ ነው ምናምን የተባለው ውጡልል በቃ አፉን በቃ ቀርቶታል። አሁን ያለው አይመቸኝም በነገራችን ላይ እሱ ሰውዬ ያው ከምጠላቸው የሆነ 2 3 ምናምን ነገር በተለይ አንደኛ ብሔርተኝነትን የሚያስፋፉ፣ ሁለተኛ ወገንተኝነትን እንግዲህ ብዙ ብሔራ አማራዎች አሉ፣ ጉራጌዎች አሉ። ሐረር ስትባል የሰላማዊ ፍቅር ሀገር ናት ምናምን ተብሎ እንደሚወሳላትና እንደሚናገረው አይደለም። እኛ በነገራችን ላይ አርቲስት ማለት የሚመለከተን ጉዳይ ነው፣ ህዝባዊ አጀንዳ። ምክንያቱም ህዝብ ነው ማዕረጉን የሰጠን። አርቲስት የሚለው ማዕረግ እዚህ ላይ የማይነሳው ማንም ሊፍቀው አይችልም። እንደ ወታደር 10 አለቃ ብሎ ነገ ከነገ ወዲያ ሳጠፋ እዚህ ጋር ና ማዕረጌን ብሎ የሚቆርጠው አይደለም። እሱ ይወርዳል፣ ነገ ከነገ ወዲያ ይወርዳል። ዝቅ ብሎ በፊናው እዛ ወይ ኮሹም ውስጥ ይሁን ዱባይ አረብ ሀገርም ይሁን ጋሪ ጋፊም ይሁን አይመለከተኝም። ውጭ ሀገርም ሄዶ ታክሲ ነጂም ሊሆን ይችላል። እኛና ህዝብ አብረን እንቀጥላለን። እሱ ግን ይወርዳታል፣ ቀኑን ጠብቆ ይወርዳታል። የኢትዮጵያን ሰላም ደግሞ ወደፊት እግዚአብሔር ካለ እንደ ትንቢቱም እንደተናገረለት ቴዎድሮስ በሚመጣ ጊዜ ሰላሟን ያረጋግጥላታል። ለዛ ያብቃ። አሜን። እንዴት ናችሁ ወገኖች ኢትዮጵያውያን? ይህንን ንግግር ምናልባት እንደው ድራማ ነው በሉኝ። ድራማም ቢሆን ከሪያሊቲ የወጣ ብልግና ስድ አነጋገር ነው። ወታደርና አርቲስትን አወዳድሮ ነው የሚናገረው። አርቲስት ሲባል እንግዲህ በኢትዮጵያ በሀገራችን ውስጥ እንግዲህ በሌላም ሀገር ሊኖር ይችል ይሆናል። አርቲስት ማለት አቋሙን ሳይቀይር ሁልጊዜ አንድ አይነት ሀገር ወዳድ የሆነ አርቲስት በህዝብ ዘንድ ለዘላለም ተከብሮ ይኖራል። ነገር ግን ከሆዳሞች ጋር ከአምባገነኖች ጋር የሚሞዳመድ አርቲስት ህዝብ ቀይ ካርድ ሰጥቶ ያባረረዋል። ምሳሌ መስጠት ይቻላል፣ ብዙ ናቸው። ሀገር ወዳዶች የነበሩ እስከ ዕለተ ሞታቸው ድረስ ኢትዮጵያን በአርት ስራ ወይም በሙዚቃ አርቲስት ሊሆን ይችላል፣ በስዕል አርቲስት ሊሆን ይችላል። በተለያየ መንገድ አርቲስቶች ከጥንት ከአፄ ምኒልክ ዘመን ጀምሮ በጦር ግንባር በተለያዩ ነገሮች አርቲስትም ሆነ ወታደርም ሆነ ያገለገሉም አሉ። ወታደር ግን ከምንም ነገር በላይ ነው። ማዕረጉ ተቆርጦ ይጣላል። ምንትሴ ምናምን ያለው አይደለም። በማንኛውም ሙያ ጎበዝ፣ በማንኛውም ሙያ አስቀያሚ ነገር የሰራ እንኳንስ የውትድርና ማዕረግ አቶ የሚባለው ተቆርጦ ወንበዴ ወያኔ ተብሎ እንደ ዕቃ እንደ ቆሻሻ እንጥለዋለን። በሀገር ላይ በማንኛውም ሙያ አስቀያሚ ስራ የሰራ ዘረኛ፣ በማንኛውም ሲባል እንግዲህ ወንጀል የሰራ ማለት ነው። ወታደር የራሱ ስርዓት ያለው፣ ወታደር ግን ከምንም ነገር በላይ ነው በየትኛውም ሀገር። ይሄ ግለሰብ አሁን ራሱ እንደ አርቲስት ነው የተናገረው። እኔ ሰምቼውም አይቼውም አላውቅም። ግን እንደዚህ ስድ የሆነ ጉረኛ አነጋገሩ ጠያቂውም ተጠያቂውም የሞቱ የማይረቡ ሰዎች ናቸው። ሰምታችኋል አይደለም? አያችኋል አይደለም? ሲያጠፋ ኮሽም ውስጥ በጣም በንቀት ነው ውትድርና ነው የሚናገረው። እውነቴን ነው። አጠገቤ ቢሆን ሌላ ታሪክ ነው የሚፈጠረው። ውትድርና በየትኛውም ሀገር ከምንም ነገር በላይ ከሙያዎች ሁሉ የበላይ ነው። ለምን እንደሆነ ታውቃላችሁ? እንግዲህ ነፍስ ያወቀ ሁሉ ያውቀዋል። ህይወት ነው የሚሰጠው ወታደር። ሲያጠፋ ይቀጣል፣ እንደ ማንኛው ወታደራዊ ቅጣት ይቀጣል። ማዕረግን አስመልክቶ ግን ጥፋት ያጠፋ የትም አለቁ። አርቲስት ክቡር ተብሎ ይጠራ የነበሩ አይደለም። ክቡርነት አቶ የሚባለው ስም ተጥሎ ወንበዴ ከሌ፣ ዘራፊው ከሌ ተብሎ ይጣላል። አርቲስት ብላን ብሎ እና አሁን እነ ሰራዊት ፍቅሬን አራዊት ፍቅሬ ያላቸው ለምንድን ነው? ከወያኔዎች ጋር ሲሞዳሞዱ የነበሩ ወያኔዎች የነበሩና ወያኔዎች አሁንም ያወድሷቸዋል። እኛ ደግሞ እንደ ዕቃ የጣልናቸው በአርቲስትነት ሲታወቁ የነበሩ ሆዳሞችን እንኳን አርቲስት ከሌ
አቶ ከሌ ብለንም አንጠራም። እየሰማ ነው። እባካችሁ ለዚህ ለባለጌ ይህንን ቃሌን አድርሱልኝ። በዓለም ላይ በየትኛውም ሀገር ውትድርና ከምንም ነገር በላይ ነው። ኢቨን ጥፋት እንኳን ቢያጠፋ የሚታይለት ሕይወቱን ለመስጠት ታግሎ ጀብዱ የሠራ ከሆነ ክብሩ አይቀንስም። የሰው ልጅ ያጠፋልና ለሀገር ትልቁ ትሩፋት ሀገርን ቢጠብቀው ወታደር ነው ከምንም ነገር በላይ። ኢትዮጵያ ሀገራችንን ቀኝ እንዳትገዛ ያቆዩት እኮ ወታደሮች ናቸው፣ አርበኞች ናቸው። አርቲስትማ ለመጣ ሁሉ ያሸረግር ነበር። እንደውም አንድ ጥሩ ምሳሌ ልናገር። በአጼ ቴዎድሮስ ዘመን አጼ ቴዎድሮስ ኢትዮጵያን ሀገር ለማቅናት በየቦታው ሲደክሙ በአንድ ወቅት አንድ አዝማሪ እሳቸው በሌሉበት በቅኔ ይሰድባቸዋል። አዝማሪ እንግዲህ አርቲስት ነው። አጼ ቴዎድሮስ ለድል በቅተው ሲመለሱ ይነግሯቸዋል። እርሳቸው እንደዚህ አንድ አዝማሪ ሰድቦ አምጡት አሉ። አምጥተው ፊት ለፊት አቀረቡት። እንዲህ ብልሃል? አዎ። እንዲህ ብልሃል? አዎ። ለራስህ ቅጣት ምረጥ አሉት። ዱላ ይገባኛል አለ። በዱላ ተደብድቦ ሞተ። ይህም ራሱ በዱላ ነው መከራህን የምታየው። አንድ ቀን አንዱ በዱላ ይደበድበሃል። ውትድርና የአስራ አለቅነት ማዕረጉ ቢቀደድ በአጋጣሚ በሠራው ወንጀል ሊቀጣ ይችላል። ግን ለሀገር በሠራው ትሩፋት ምን ጊዜም ክብር አለው። አርቲስት ግን እስስት ነው። ለመጣው አሸርጋጅ ይባላል። እነ ደበበ እሸቱን አታይም? በጣም የተከበሩ ሰዎች ናቸው። አርቲስት ደበበ እሸቱ ለብዙ ዓመታት ሲመሰግን የነበረ ሰው ሆኖ የነ አብይ አህመድ አሽቃባጭ ከሆነ በኋላ ህዝብ ቀይ ካርድ ሰጥቶታል። ቀይ ካርድ አብይ አህመድን ላይ ሲያስቃምጥ ብዙ አሉ። ታዋቂ አርቲስቶች የነበሩ የወያኔ አካባቢዎች ሆነው ህዝብ ቀይ ካርድ የሰጣቸዋሉ። ህዝብ ነው የሰጠኛል። ህዝብ የማይሰጠህም ማድረገው ቀዶ ነው የሚጥለው። ሰራዊት ፍቅሬን አራዊት ፍቅሬ ብለውታል። አንት ባለጌ ስድ